ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎቹን የምራውላችሁ ጌታ ማድረግ ይፍራት አጥላው ነኝ መልካም ቆይታ ለሰባተኛው ጠቅላላ ምርጫ 54,057,861 መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ሰኞ የሚካሄደውን ጠቅላላ ምርጫ አስመልክተው ለመገናኛ ብዙሃን በሰጡት መግለጫ ምርጫውን ለማካሄድ አስፈላጊው ዝግጅት ተጠናቋል ብለዋል። ቦርዱ ባዘጋጀው የፖለቲካ ፓርቲዎች ክርክር መድረክ ፓርቲዎች ፕሮግራማቸውንና አማራጭ ሀሳባቸውን ለመራጩ ሕዝብ እንዲያቀርቡ መደረጉን አብራርተዋል። ለፖለቲካ ፓርቲዎች በመገናኛ ብዙሃን ሀሳቦቻቸውን ለሕዝብ ተደራሽ ማድረጋቸውንም ጠቁመዋል። ምርጫውን ለሚታዘቡ 55 የሀገር ውስጥ ሲቪል ማህበረሰብ ድርጅቶች ፈቃድ መስጠቱን የተናገሩት ሰብሳቢያ ከአፍሪካ ህብረት 59 አባላት ያሉት ታዛቢዎች ቡድን መምጣቱን ገልጸው ከኢጋድ ደግሞ 26 አባላት ያሉት ቡድን እንደሚታዘቡ አክለዋል። በምርጫው ድምጽ ለመስጠት 54,057,861 መራጮች መመዝገባቸውን ጠቁመው በመመሪያው መሰረትም የቅሬታ ሰሚ ኮሚቴ መቋቋሙን ሰብሳቢዋ ጨምረው ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ሽፋን ለ68 መገናኛ ብዙሃን ፈቃድ መስጠቱን ገልጿል። ከነዚህም ውስጥ 12 የውጭ መገናኛ ብዙሃን መሆናቸውን የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ገልጸዋል። የምስራቅ አፍሪካ የልማት በይነ መንግስታት በኢትዮጵያ ለሚካሄደው ሰባተኛው ጠቅላላ ምርጫ ስኬታማነት ቀጣይነት ያለው ድጋፍ እንደሚያደርግ ገለጸ። ምርጫው ነፃ፣ ዲሞክራሲያዊ፣ ፍትሃዊ፣ ታማኒና አካታች እንዲሆን የድርሻውን እንደሚወጣ ማስታውቋል። በኢጋድ የኢትዮጵያ ምርጫ ታዛቢ ተልዕኮ ሰብሳቢ ሽፒዮሳ ዋንዲራ ካዝቢዌ የተመራ ልዑክ ከኢትዮጵያ ሲቪል ማህበራት የምርጫ ትብብር ጋር በመሆን የምርጫውን ሂደት መደገፍ በሚቻልባቸው ጉዳዮች ላይ መክሯል። በውይይቱም የሲቪል ማህበረሰቦች የዲሞክራሲ ሂደቶችን፣ የምርጫ ዝግጅትና የአካባቢ ምርጫን በመታዘብ ረገድ የሚኖራቸው ሚና በተመለከተ ምክክር መደረጉን ኢጋድ በማህበራዊ ትስስር ገጹ አስፍሯል። ታማኒና አካታች ምርጫ ለማካሄድ የመራጮች የሲቪክ ትምህርት አስፈላጊ መሆኑን በውይይቱ መነሳቱም ተጠቅሷል። ውይይቱ ኢጋድ በኢትዮጵያ ነፃ፣ ዲሞክራሲያዊ፣ ፍትሃዊ፣ ታማኒና አካታች ምርጫ እንዲኖር የሚያደርገው ቀጣይነት ያለው ድጋፍ አካል መሆኑን አስታውቋል። ያላስተማማኝ አህጉራዊና ቀጠናዊ ሰላም ልማትና እድገትን ማረጋገጥ እንደማይቻል የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ለዝርዝሩ አናውል ተስፋ። ፊልድ ማርሻል ብርሃኑ ጁላ በሞዛምቢክ ጠቅላይ ኢታማዦር ሹም በጀነራል ጁሊዮ ዶ ሳንቶስ ጃኔ ከተመራ ልዑክ ጋር ኢትዮጵያና ሞዛምቢክ ካሁን ቀደም የተፈራረሙትን የሁለትዮሽ ወታደራዊ ትብብር ስምምነት ወደ ላቀ ምዕራፍ ለማድረስ ያለመ ውይይት አካሂደዋል። የሁለቱ ሀገራት ከፍተኛ ወታደራዊ አመራሮች ባደረጉት ውይይት ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያና ሞዛምቢክ የቆየ ታሪካዊ ግንኙነት ያላቸው ሀገራት ናቸው። በሀገራቱም መካከል ያለው ታሪካዊ ግንኙነትም በፓን አፍሪካኒዝም መሪሆች አንድነትና ጽናት ላይ የተመሰረተ መሆኑን ተናግረዋል። ከቅርብ ጊዜ ወዲህም የሁለቱ ሀገራት ግንኙነት ወደ ላቀ ምዕራፍ መሸጋገሩን የገለጹት ፊልድ ማርሻል ብርሃኑ ጁላ በሁለቱ ሀገራት መካከል ያለው በወዳጅነት ላይ የተመሰረተ ግንኙነት መጠናከር የቀጠናውን ሰላምና ደህንነት ለማስጠበቅ ፋይዳው የጎላ በመሆኑ ተጠናክሮ ሊቀጥል ይገባዋል ብለዋል። ያለ ሰላምና ጸጥታ ዘላቂ የኢኮኖሚ እድገትና ብልጽግናን ማሳካት እንደማይቻል ገልጸው ሽብርተኝነትን በጋራ በመዋጋት በሳይበር ደህንነትና መሰል የትብብር መስኮች ዙሪያ በቅንጅት መስራት አህጉራዊና ቀጠናዊ ሰላምን ለማረጋገጥ በጋራ መቆም እንደሚገባ አመላክተዋል። የሞዛምቢክ ጠቅላይ ኢታማዦር ሹም ጀነራል ጁሊዮ ዶ ሳንቶስ ጃኔ በበኩላቸው ሁለቱ ሀገራት በልዩ ልዩ የወታደራዊ ትብብር መስኮች ዙሪያ በጋራ መስራታቸው ለአህጉራዊ ቀጠናዊ ሰላም መረጋገጥ የሚኖረው ጠቀሜታ የጎላ መሆኑን ተናግረዋል። ጀነራል ጁሊዮ ዶ ሳንቶስ ጃኔ አክለውም ከኢትዮጵያ ጋር በዘርፈ ብዙ ወታደራዊ የትብብር መስኮች ዙሪያ በቅንጅት መስራታችን በትምህርትና ስልጠና ሰፊ ልምድና ተሞክሮ ለማግኘት ያስችለናል ብለዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተካሄደው የሁለትዮሽ መድረክ ሀገሪቱ ከአሁን ቀደም የተፈራረሙትን ወታደራዊ የትብብር ስምምነት ወደ ተግባር የቀየረና ቀጣይ በሚሰሩት የትብብር ማዕቀፎች ዙሪያ አቅጣጫ ያስቀመጠ እንደነበረ ተናግረዋል። ኢትዮጵያ ለቀጠናው ሰላምና ልማት መረጋገጥ ካላት ቁርጠኝነት የተነሳ ሞዛምቢክን ጨምሮ በርካታ ሀገራት በተለያዩ ወታደራዊ ዘርፎች ከኢትዮጵያ ጋር በትብብር ለመስራት ፍላጎት እያሳዩ እንደሚገኙ መግለጻቸውን ኢዜአ ከመከላከያ ኦንላይን ሚዲያ ያገኘውን መረጃ ያመላክታል። የኢትዮጵያ አረንጓዴ ኢኮኖሚ ግንባታ ስኬት ዜጎች ጤናማ ሕይወት የሚመሩበትን አስቻይ ምህዳር እየፈጠረ መሆኑን ጤና ሚኒስቴር ገለጸ። ለዝርዝሩ ሄሮዳይ ንጉሴ።
የኢትዮጵያ አካባቢ ጤና አጠባበቅ ባለሙያዎች ማህበር 8ኛውን ዓመታዊ የሳይንስ ምርምር ኮንፈረንስ ለተሻለች ፕላኔት ጤና ዘመናዊና መቋቋም የሚችሉ የውሃ ሳኒቴሽንና ሃይጂን ቴክኖሎጂዎች በሚል መሪ ሀሳብ ባካሄዱት መድረክ በጤና ሚኒስቴር የማህበረሰብ ተሳትፎና የመጀመሪያ ደረጃ ጤና እንክብካቤ መሪ ስራ አስፈጻሚ እስራኤል አታሮ የአካባቢ ጥበቃ ጤናማ ዜጋና ማህበረሰብን ለመገንባት ጉልህ ፋይዳ አለው ብለዋል። ለዚህም ዜጎች የሚጠቀሟቸውን የውሃ የአየርና የአካባቢ ስነ ምህዳራዊ ጤናማነትና ደህንነትን መጠበቅ እንደሚያስፈልግ ገልጸዋል። የአካባቢ ጤንነትን ለመጠበቅ የሳይንሳዊ ጥናትና ምርምር ውጤታማነትን በማሳደግ የቴክኖሎጂ አቅምን ማጎልበት እንደሚገባም አስረድተዋል። የኢትዮጵያ ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ግንባታ የስኬት ጉዞ ዜጎች ጤናማ ህይወት የሚመሩበትን አስቻይ ምህዳር እየፈጠረ መሆኑን አንስተዋል። ማህበሩ በሳይንሳዊ ጥናትና ምርምር የሚያበረክተውን አስተዋጽኦ በማመስገን የውሃ ሳኒቴሽንና ሃይጂን ስርዓትን ለማዘመን በሚከናወኑ ተግባራት የዘርፉ ተዋናዮች ገንቢ ሚናቸውን እንዲያጠናክሩ ጠይቀዋል። የኢትዮጵያ አካባቢ ጤና አጠባበቅ ባለሙያዎች ማህበር ፕሬዝዳንት ፕሮፌሰር አርጋው አንበሉ በበኩላቸው የተሻለ የመኖሪያ አካባቢና ንጽህና የዜጎች ምርጫ ሳይሆን ጤናን የመጠበቅ ግዴታ ነው ብለዋል። ለዚህም የውሃ ሳኒቴሽንና የሃይጂን አገልግሎቶች ውጤታማ የሚሆኑባቸውን ቴክኖሎጂዎች ማፍለቅና ወደ ተግባር መቀየር እንደሚያስፈልግም ተናግረዋል። የውሃ ሳኒቴሽንና ሃይጂን አገልግሎት ለዜጎች አስፈላጊና መሰረታዊ ጉዳዮች ናቸው ያሉት ደግሞ የወርልድ ቪዥን ኢትዮጵያ ተወካይ ተመስገን ሳሙኤል ናቸው። የኢትዮጵያን የውሃ ሳኒቴሽንና ሃይጂን አገልግሎት በቴክኖሎጂ ለማዘመን በሚደረገው ጥረት ከመንግስት ጋር በትብብር እየሰሩ መሆናቸውንም ገልጸዋል። የክርስቲያን እፎይታና ልማት ማህበራት ኮንሶርቲየም በኢትዮጵያ ተወካይ በርሄ ፍስሐ በበኩላቸው ጤናማና ደህንነቱ የተጠበቀ አካባቢ የዜጎችን ጤንነት ለመጠበቅ ጉልህ ፋይዳ አለው ብለዋል። በጉባኤው ለአካባቢ ጤና መጠበቅ ጉልህ አስተዋጽኦ ላበረከቱ አካላት ምስጋናና እውቅና ተሰጥቷል። ጅማ ዩኒቨርሲቲ ከ9 የብራዚል ዩኒቨርሲቲዎች ጋር ስምምነት ተፈራረመ። ጅማ ዩኒቨርሲቲ በመጀመሪያው የብራዚል አፍሪካ ዩኒቨርሲቲ ፕሬዝዳንቶች ጉባኤ ከብራዚል ዩኒቨርሲቲዎች ጋር የትብብር ስምምነት ተፈራርሟል። ይህ በብራዚል ትምህርት ሚኒስቴር የተዘጋጀው ጉባኤ የ70 የብራዚልና የ64 የአፍሪካ ዩኒቨርሲቲዎችን ተወካዮች ያሳተፈ ሲሆን ስምምነቱን በዋናነት በግብርና፣ በሕክምና፣ በሰብአዊ ሳይንስ፣ በቴክኖሎጂና ሰው ሰራሽ አስተውሎት እንዲሁም በሰው ኃይሎች ዘርፍ ላይ ያተኮረ ነው። በተጨማሪም ጅማ ዩኒቨርሲቲ ስልጠናን፣ ምርምርና የማህበረሰብ አገልግሎትን አቀናጅቶ የያዘውና የራሱ መለያ የሆነውን ማህበረሰብ ተኮር ትምህርት ፍልስፍና ለጉባኤው አቅርቧል። የብራዚል ዩኒቨርሲቲዎችም ይህንን ፈርቀዳጅ የኢትዮጵያ የትምህርት ሞዴል በሀገራቸው ተግባራዊ ለማድረግ እጅግ ከፍተኛ ፍላጎት እንዳሳዩ ዩኒቨርሲቲው አስታውቋል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። አሜሪካ በኢቦላ የተጠረጠሩ ዜጎቿን ኬንያ ውስጥ ለማቆየት ያወጣችው እቅድ በፍርድ ቤት ታገደ። ለዝርዝሩ አማሩ ገብሩ። ኬንያ በርካታ ሰዎችን ለገደለው አደገኛ የኢቦላ ቫይረስ የተጋለጡ አሜሪካውያንን ለይቶ ማቆያ የሚሆን ማዕከል በግዛቷ ውስጥ እንዲቋቋም መፍቀዷን ተከትሎ አንድ ማህበር ባቀረበው ክስ እቅዱ በጊዜያዊነት ታግዷል። በዲሞክራቲክ ኮንጎና ኡጋንዳ ውስጥ በርካታ ሰዎችን የገደለውና በመቶዎች የሚቆጠሩ ሰዎች መያዛቸው የተጠረጠረበት ይህ በሽታ እጅግ ከፍተኛ የህብረተሰብ ጤና ስጋት መሆኑን የዓለም ጤና ድርጅት ያወጀው ከአንድ ሳምንት በፊት ነው። በዚህም የተነሳ አሜሪካ ከዜጎቿ ውጭ የሆኑና ባለፉት 21 ቀናት ዲሞክራቲክ ኮንጎ፣ ኡጋንዳ ወይም ደቡብ ሱዳን ውስጥ የነበሩ ሰዎች ወደ አገሯ እንዳይገቡ አግዳለች። በሽታው ወደ ግዛቷ እንዳይገባ እርምጃ እየወሰደች ያለችው አሜሪካ በተጨማሪም ለኢቦላ ተጋላጭ የነበሩ ዜጎቿ በቀጥታ ወደ አገራቸው እንዳይመለሱ ለማድረግ ኬንያ ውስጥ የለይቶ ማቆያ ማዕከል ለማቋቋም ከኬንያ መንግስት ጋር ተስማምታለች። ሮይተርስ የዜና ወኪል ሁለት ባለስልጣናትን ጠቅሶ እንደዘገበው ኬንያ በማዕከላዊ ክፍሏ ውስጥ በሚገኘው ላይኪፒያ ግዛት ውስጥ የኢቦላ ለይቶ ማቆያ ማዕከል እንዲከፈት ፈቅዳለች። ማዕከሉ በአሜሪካ የህብረተሰብ ጤና አገልግሎት ባለሙያዎች፣ በአሜሪካ ጤና ሚኒስቴር እንዲሁም የሰብአዊ አገልግሎት ተቋማት አማካይነት የሚመራ እንደሚሆንም ተነግሯል። ይህ ዜና መሰማቱን ተከትሎ በውሳኔው ላይ ከፍተኛ የህዝብ ተቃውሞ እየተሰማ ነው። ኬንያውያን በማህበራዊ ሚዲያ ላይ እየሰጡ ባለው አስተያየት በከፍተኛ ደረጃ በሚዛመተውና አደገኛ ለሆነው ኢቦላ በሽታ አሜሪካ ለምታቋቁመው የለይቶ ማቆያ ማዕከል መንግስት ፍቃድ መስጠቱ አስቆጥቷቸዋል። ረቡዕ ዕለት የኬንያ
ጤና ሚኒስቴር ባወጣው መግለጫ የኢቦላ በሽታን ለመቆጣጠር ለሚደረገው ጥረት ከአሜሪካና ከሌሎች ዓለም አቀፍ አጋሮች ጋር ውይይት እየተደረገ መሆኑን ቢገልጽም የአሜሪካ ለይቶ ማቆያ ማዕከል ለማቋቋም ስላለው እቅድ ግን በቀጥታ ምንም ያለው ነገር የለም። የኬንያ መንግስት ለኢቦላ የተጋለጠ ወይም በበሽታው የተያዘ ማንኛውም ሰው እንዳይቀበል የሀገሪቱ ፍርድ ቤት አግዷል። ውሳኔው የተላለፈው አሜሪካ በበሽታው የተጠረጠሩ ዜጎቿን ወደ ኬንያ ልካለው ማለቷን ተከትሎ ነው። በምዕራብ አፍሪካ የተቀሰቀሰውና በሌሎችም የአፍሪካ ሀገራት ከፍተኛ ስጋት የሆነው የኢቦላ ቫይረስ በአሜሪካም በተመሳሳይ ስጋትነቱ መጨመሩን ተከትሎ በሳምንቱ መጀመሪያ በቫይረሱ የተጠረጠሩ ዜጎች ከሀገሪቱ ውጭ በሚገኘው ልዩ የጤና ቁጥጥር ማዕከላት እንዲቆዩ የሚያስችል አማራጭ እየተፈለገ እንደሆነና ኬንያ ቀዳሚዋ አማራጭ ሀገር ሆና እንደቀረበች የዋይት ሀውስ ዋና ጸሐፊ ማርኮ ሮቢዮ መናገራቸው ይታወሳል። ይህንንም ተከትሎ ሐሳቡ በኬንያውያን የሲቪክ ተቋማት ከፍተኛ ተቃውሞ እየቀረበበት ይገኛል። ካቲባ ኢንስቲትዩት የተባለ የሲቪክ ተቋም የኢቦላ መለያ ማዕከል የመገንባት እቅዱ በሚስጥር የተያዘና ተገቢው የሕዝብ ተሳትፎ የፓርላማ ምርመራ ወይም የአስተዳደር ጥያቄዎች ያልተደረገበት ነው በሚል እቅዱን ተቃውሟል። ተቋሙ ሐሳቡን ከመቃወሙ ባለፈ ጉዳዩን ወደ ኬንያ ከፍተኛ ፍርድ ቤትም አድርሶታል። ጉዳዩን የተመለከቱት የፍርድ ቤቱ ዋና ዳኛ የቀረበው የሕግ ክርክር እልባት እስኪያገኝ ድረስ ከአሜሪካ ጋር በተደረገው ስምምነት መሰረት መንግስት ለኢቦላ የተጋለጠ ወይም በበሽታው የተያዘ ማንኛውም ሰው እንዳይቀበል ሲሉ ጊዜያዊ ውሳኔ አስተላልፈዋል። አሜሪካ ኬንያን ለማስፈሪያነት የመረጠችው በምስራቅ አፍሪካ የጤና አገልግሎት ማዕከል በመሆኗ የተሻለ የአየር ትራንስፖርት ግንኙነት ያላት ከመሆኑ ጋር በተገናኘና ዓለም አቀፍ የጤና ተቋማት የሚገኙበት በመሆኑ ነው ሲል የሲኤንኤን ዘገባ ያመላክታል። ልጅ መስለው ወደ ብሪታንያ ለመግባት የሚሞክሩ አዋቂ ስደተኞችን ለመቆጣጠር የሰው ሰራሽ አስተውሎት መሳሪያ ሊተገበር መሆኑ ተገለጸ። በሚቀጥለው ዓመት በብሪታንያ ድንበር ላይ የሚዘረጋው የሰው ሰራሽ አስተውሎት መሳሪያ የሰዎችን ገጽታ መለየት የሚችል ነው። አማሩ ገብሩ ተጨማሪ አለው። ጥገኝነት ጠያቂዎችን ፎቶ በማንሳት እድሜያቸውን የሚለየውን ኤአይ የሚሰራው መተግበሪያ አምራች ኩባንያ መሳሪያውን እንዲሞክር ፍቃድ ተሰጥቶታል። የብሪታንያ የአገር ውስጥ ጉዳይ ሚኒስቴር እንዳለው ቴክኖሎጂው ስርዓቱን ለመበዝበዝ የሚሞክሩ አዋቂ ስደተኞችን መለየትን ቀላል ያደርጋል ብሏል። የመጀመሪያ ደረጃ ሙከራዎች የሰው ሰራሽ አስተውሎቱ ውጤታማ መሆኑን እንዳሳዩ ተገልጿል። ሂዩማን ራይትስ ዋች በበኩሉ ትክክለኛነቱ ያልተረጋገጠ ቴክኖሎጂ መሆኑን በመጥቀስ መንግስት አሰራሩን እንዲሰርዝ አሳስቧል። የጥገኝነት ጥያቄያቸው መታየት ያለበት ለአደጋ የተጋለጡ ህጻናትን የተባባሰ ችግር ውስጥ የሚከት እንደሆነ ማስጠንቅቋል። ብቻቸውን የሆኑ ታዳጊ ስደተኞች ጉዳያቸው የሚታየው በጥገኝነት ጥያቄዎች መስሪያ ቤት ሳይሆን ለህጻናት እንክብካቤ በሚሰጥ ተቋም አማካኝነት ነው። የእንግሊዝ ካናልን የሚያቋርጡ ስደተኞች ቁጥር እየጨመረ ከመምጣቱ አንጻር መተግበሪያው አስፈላጊ እንደሆነ ተገልጿል። እስከ ሰኔ 2025 ድረስ 111084 ጥገኝነት ጥያቄዎች ወደ ብሪታንያ የገቡ ሲሆን ከዚህ በፊት ከነበረው ዓመት 14 በመቶ ጭማሪ ታይቷል። በ2026 እስከ ሚያዝያ ድረስ ልጆች መሆናቸውን የገለጹ ስደተኞች ቁጥር ከ6400 በላይ መሆኑ ተገልጿል። ከነዚህ መካከልም 43 በመቶ የሚሆኑ ታዋቂ ሆነው ተገኝተዋል። የብሪታንያ መንግስት ገለልተኛ መርማሪ እንዳለው ከሆነ አምና ልጆች ተብለው ከተፈረጁ ስደተኞች መካከል አዋቂዎች የተገኙ ሲሆን ህጻናት ሆነው ሳለ በስህተት በእድሜ የገፋ ዝርዝር ውስጥ የገቡም አሉ። ምርመራ ባለመደረጉ አንዳንድ የእድሜ ፍረጃዎች የተሳሳቱ ናቸው ብሏል። ይህም አስጊ ነው። በተለይ ህጻናት የሚገባቸውን ከለላ ሳያገኙ መቅረታቸው ያሳስባል ሲል ሪፖርቱ ጠቅሷል። የብሪታንያ መንግስት መፍትሄ አድርጎ ያቀረበው በሰው ሰራሽ አስተውሎት የሚሰራ የገጽታ መለያ መሳሪያ መጠቀምን ነው። መሳሪያው የሚሰራው አክተር ኮምፒውተርስ ሊሚተድ በተባለ ኩባንያ ሲሆን ቴክኖሎጂው በ2027 አጋማሽ ይተገበራል ተብሎ ይጠበቃል። ለኩባንያው በ3 ዓመታት ውስጥ 322,000 ፓውንድ እንደሚከፈለውም ተገልጿል። ጃፓን ከህንድ የምታስገባውን የማንጎ ምርት ከዓመታት በኋላ አገደች። ወደ ውጭ የሚላከው የማንጎ ምርት ማቆያ ማዕከል ላይ ከተገኘው የንጽህና ጉድለት በኋላ ነው ጃፓን ይህንን ውሳኔ ያስተላለፈችው። የጃፓን ባለስልጣናት በሰሜናዊ ህንድ ባታር ፕራዴሽ ግዛት የሚገኘውና የማንጎ ምርት ወደ ውጭ ከመላኩ በፊት ከተባዮችና ከፍራፍሬ ዝንብ ነፃ ለማድረግ የሚያገለግለውን ማቆያ ተቋም ከጎበኙ በኋላ ላለፉት 20 ዓመታት የነበራቸውን የማንጎ ንግድ ልውውጥ እንዲቆም ወስነዋል። ሪፖርቶች እንደሚያሳዩ ተቆጣጣሪዎች በፋብሪካ ውስጥ በማጽዳት ሂደቶች ላይ ጉለቶችን ማግኘታቸውን አረጋግጠዋል። የንጽህና ጉለት የተገኘው በተወሰኑ አምራቾች ላይ ነው። ሌሎቹ ይህንን የማይመለከታቸው ግን ምርታቸውን እንዳይለኩ መከልከል የለባቸውም ማለታቸውን ታይምስ ኦፍ ኢንዲያ ዘግቧል።
የጃፓን የህዝብ ቁጥር በ5 ዓመታት ውስጥ ከ3 ሚሊዮን በላይ ቀነሰ። ይህም ሀገሪቱ የህዝብ ቁጥር መቀነስ እየተፈተነች መሆኑን አመላካች ነው ተብሏል። ይፋ በሆነው የመንግስት የስነ ህዝብ መረጃ መሰረት የጃፓን ህዝብ በ2025 123 ሚሊዮን ደርሷል። ይህም ከ5 ዓመት በፊት በ2020 ከነበረው 126.1 ሚሊዮን ጋር ሲነጻጸር ከፍተኛ ቅናሽ የታየበት ሆኗል። በመንግስት የህዝብ ቆጠራ መረጃ መሰረት የዘንድሮ ቁጥር ከ1920 ጀምሮ ከተሰበሰበው መረጃ ከፍተኛ ቅናሽ የተመዘገበበት ነው። በ2008 128 ሚሊዮን በመድረስ ከፍተኛውን ደረጃ አሳይቶ የነበረው የህዝብ ቁጥር እስከ 27 ድረስ ወደ 87 ሚሊዮን እንደሚወርድ ተገምቷል። የጃፓን መንግስት ወጣቶች ያለ ገደብ ልጅ እንዲወልዱ በማበረታታት የህዝብ ቁጥር ማሽቆልቆሉን ለመቋቋም ቢሞክርም ጥረቱ ግን በቂ ውጤት አላመጣም። በዚህም ሀገሪቱ ዝቅተኛ የወሊድ መጠን ካለባቸው ሀገራት ቀዳሚ እንድትሆን አስገድዷታል። የህዝብ ቁጥር መቀነሱ ከወዲሁ የጃፓን የኢኮኖሚ እድገት እየገደበ በጤና ስርዓቱ ላይም ጫና እየፈጠረና የሰራተኛ እጥረት እያስከተለ ስለመሆኑ ብሔራዊ ስታቲስቲክስ ኤጀንሲው አስታውቋል። ጃፓን የኢሚግሬሽን ህጓን በማላላት ለውጭ ዜጎች በሯን በሰፊው ብትከፍት ይህንን የህዝብ ቁጥር ማሽቆልቆል ለማስተካከል ይረዳታል ሲሉ ምሁራን ምክር ሰጥተዋል። ይኸው ችግር በቀጣዮቹ 10 ዓመታት የበለጠ እንደሚባባስም ይጠበቃል። የሁለተኛ ደረጃ ትምህርት ቤት ተማሪዎች በርቀት መቆጣጠሪያ የሚበር በዓለም ትልቁን የወረቀት አውሮፕላን በመስራት አዲስ የጊነስ የዓለም ክብረ ወሰን አስመዝግበዋል። በቻይና ሸንዘን ዢሊ መካከለኛ ደረጃ ትምህርት ቤት ተማሪ የተመራውና አማካኝ እድሜያቸው 16 ዓመት የሆነ ወጣቶችን ያቀፈው ቡድን ይህንን ግዙፍ አውሮፕላን ለመገንባት 6 ወራት ፈጅቷል። አውሮፕላኑ የ6.06 ሜትር የክንፍ ስፋትና 5.06 ሜትር ዝመት ያለው ሲሆን በቅርቡ በተደረገ የሙከራ በረራም በአየር ላይ ለ15 ደቂቃዎች ያህል በተሳካ ሁኔታ መቆየት ችሏል። የቡድኑ ዋና ዓላማ መሰረታዊ ወረቀት አውሮፕላን መርሆችን ከዘመናዊ ምህንድስና ጋር በማጣመር የተረጋጋና ግዙፍ ሞዴል መፍጠር ነበር። ከዚህ ቀደም በሀገር አቀፍ ውድድር ላይ ስኬታማ መሆናቸው ይህንን የዓለም ክብረ ወሰን ለመስበር መተማመን የሰጣቸው ሲሆን በአውሮፕላኑ ግዝፈት ምክንያት ያጋጠማቸውን የክብደትና የንድፍ ፈተናዎችን በብቃት ተወጥተዋል። ቡድኑ የአውሮፕላኑ ቅርጽ እንዳይዛባ ለማድረግ ቀላል ክብደት ያለውን የኬቲ ቦርድ ቁስ ከጠንካራው ካርበን ፋይበር ጋር አጣጥሞ መጠቀሙንና የበረራ አያያዙን ለማቃለልም ንድፉ ደጋግሞ ማሻሻሉም ተነስቷል። በምስራቃዊ ፓሲፊክ ውቅያኖስ ላይ የአሜሪካ ጦር በፈጸመው ሌላ ጥቃት በዕፅ አዘዋዋሪነት በተጠረጠረ ጀልባ ላይ የነበሩ 3 ሰዎች ተገደሉ። የአሜሪካ ወታደራዊ ዕዝ እንደገለጸው ጥቃቱ የተፈጸመው በምስራቃዊ ፓሲፊክ ውቅያኖስ ላይ ህገወጥ ዕፅ ሲያጓጉዝ በነበረ የባህር መንኮራኩር ላይ ነው። ለዝርዝሩ ጸጋነሽ ተሰማ። በዚህም ሳምንት ውስጥ ብቻ በተፈጸመ 3ኛ ጥቃት የ3 ሰዎች ህይወት ማለፉ ተገልጿል። ይህንን ተከትሎም በጥቃቶቹ ሳቢያ ህይወታቸውን ያጡ ሰዎች ቁጥር በአጠቃላይ ከ200 በላይ መሻገሩ ተነግሯል። የአሜሪካ ደቡባዊ ዕዝ በካሪቢያን ባህርና በምስራቃዊ ፓሲፊክ ውቅያኖስ ላይ በሚንቀሳቀሱና ዕፅ ያጓጉዛሉ በተባሉ ጀልባዎች ላይ ለወራት የዘለቀ ዘመቻ እያካሄደ ይገኛል። ዕዙ በሰጠው መግለጫ መርከቧ በዕፅ ማዘዋወር ስራ ላይ ተሰማርታ የነበረችና በአሸባሪነት በተፈረጀ ድርጅት የምትሰራ ነበረች ብሏል። ሆኖም ለዚህ የቀረበ ምንም አይነት ማስረጃ የለም። የጦር ሰራዊቱ በማህበራዊ ሚዲያ በሚያወጣቸው መግለጫዎች ላይ ሁልጊዜም የጥቃቱን የቪዲዮ ምስሎች የሚያካትት ቢሆንም የትላንቱ ምስል ግን በጥቁርና ነጭ ምትክ በቀለም የታየበት የመጀመሪያው ሳይሆን አልቀረም ተብሏል። ቪዲዮ አንዲት ትንሽ ጀልባ በውቅያኖስ ላይ ስትንሳፈፍ ካሳየ በኋላ ጥቃት ተሰንዝሮባት በእሳት ኳስ ስትዋጥ ያሳያል። በመቀጠልም ጀልባዋ በቃጠሎ ስትከበብና የተለያዩ ፓርሰሎች ወይም ሌሎች ቁሶች በዙሪያዋ ባለው ውሃ ላይ ተበታትነው ይታያሉ። ይህ የቅርብ ጊዜ ጥቃት ካለፈው መስከረም ወር መጀመሪያ ጀምሮ የአሜሪካ ጦር በወሰዳቸው ተከታታይ ጥቃቶች የሟቾችን ቁጥር 202 አድርሶታል። ከዚህ በተጨማሪም ባለፈው ማክሰኞና ረቡዕ ዕለት ሌሎች 2 ጥቃቶች መፈጸማቸው ይታወሳል። የትራምፕ አስተዳደር አሜሪካ ከላቲን አሜሪካ የዕፅ አዘዋዋሪዎች ጋር በትጥቅ ግጭት ውስጥ መሆኗን ያወጀ ሲሆን ከነዚህ ቡድኖች ወደ አሜሪካ ማህበረሰብ ለሚገባው የዕፅ ፍሰት ተጠያቂ ናቸው ማለቱ ይታወሳል። የአሜሪካ ደቡባዊ ዕዝ በኤክስ ገጹ ላይ ባሰፈረው መረጃ ጥቃቱ በተፈጸመው በላቲን አሜሪካ የከፍተኛ የአሜሪካ ጦር አዛዥ በሆኑት በጄኔራል ፍራንሲስ ኤል ዶኖቫን ትዕዛዝ መሆኑን ገልጿል። ጄኔራሉ በትላንትናው ዕለት በጓንታናሞ ቤይ ከሚገኘው የአሜሪካ ባህር ኃይል እዝ አጠገብ ከኩባ ወታደራዊ መሪዎች ጋር መወያየታቸው ታውቋል። በዓለም ላይ በስፋት ከሚስተዋሉ ህመሞች መካከል የጡት ካንሰር አንዱ ነው። ታዲያ ታካሚዎች እጢው ከተወገደላቸው በኋላ የበሽታውን የመመለስ አደጋ ለመቀነስ የኬሞቴራፒ ህክምና እንዲያደርጉ ይታዘዛል። ታዲያ ግን በኬሞቴራፒ ህክምና ወቅት ታካሚዎች እንደ የፀጉር መርገፍ፣ ሽፍታ፣ ማቅለሽለሽ፣ እንቅልፍ ማጣትና ድካምን ያሉ አካላዊና ስሜታዊ ጉዳቶች ይገጥሟቸዋል። አሁን ግን ሳይንቲስቶች ማን ኬሞቴራፒ ህክምና እንደሚያስፈልገውና እንደማያስፈልገው መለየት የሚያስችል አዲስ የጂኖሚክ ምርመራ ማዘጋጀት መቻላቸውን ገልጸዋል። ለዝርዝሩ ዳይ ንጉሴ
በለንደን ዩኒቨርሲቲ ኮሌጅ በበላይነት በተመራ ዓለም አቀፍ ምርምር ላይ ከብሪታንያ፣ ኖርዌይ፣ ስዊድን፣ አውስትራሊያ፣ ኒውዚላንድና ታይላንድ የተውጣጡ ከ4400 በላይ አዲስ የጡት ካንሰር የተገኘባቸው ሴቶች የተሳተፉ ሲሆን ሁሉም ተሳታፊዎች ሆርሞን ፖዚቲቭ የተሰኘውና በዓለም ላይ እስከ 80 በመቶ የሚሆነው የጡት ካንሰር አይነት የያዛቸውን ሰዎች ያካተተ ነበር። ተመራማሪዎቹ የካንሰር እብጠት ውስጥ ያሉ 50 ያክል ዘረመሎችን እንቅስቃሴ የሚመረምር የጂኖሚክ ምርመራ ዘዴን የተጠቀሙ ሲሆን ይህ ምርመራ የካንሰሩን አይነት በጥልቀት በመተንተን በሽታው በሚቀጥሉት 10 ዓመታት ውስጥ ተመልሶ የመከሰት እድሉ ምን ያክል መሆኑን የሚገልጽ መረጃ ለሐኪሞች ይሰጣል። ይህም የትኛው ህመምተኛ በእርግጥ ኬሞቴራፒ እንደሚያስፈልገውና የትኛው ደግሞ እንደማያስፈልገው በግልጽ ለመለየት ያስችላል። የጥናቱ ውጤት እንደሚያሳየው በምርመራው ዝቅተኛ ነጥብ ሳያገኙና ኬሞቴራፒ ሳይወስዱ በሆርሞን ሕክምና ብቻ የተረዱ ህመምተኞች ውጤት ኬሞቴራፒ ከወሰዱት ጋር እኩል ስኬታማ ሆኗል። ሕክምናው ከተሰጠ ከ5 ዓመታት በኋላ በተደረገ ክትትል ኬሞቴራፒ የወሰዱት ሴቶች ከካንሰር ነጻ የመሆን እድላቸው 95 በመቶ ሲሆን ኬሞቴራፒውን ዘለው በሆርሞን ህክምና ብቻ የተረዱት ሴቶች ደግሞ 94 በመቶ ሆኖ ተመዝግቧል። ይህ መጠነኛ ልዩነት በህክምናው ሳይንስ ረገድ ትርጉም የሌለው በመሆኑ ምርመራው ዝቅተኛ ነጥብ ላሳያቸው ህመምተኞች ኬሞቴራፒ ተጨማሪ ጥቅም እንደማይሰጥ ተገልጿል ብለዋል። በዚህም ምክንያት በሚሊዮን የሚቆጠሩ ሴቶች የኬሞቴራፒ ህክምና የሚያስከትላቸውን እንደ መሃንነት፣ የአእምሮ መታወክ፣ ያለ እድሜ ማረጥ፣ የልብ ህመምና ከፍተኛ የሰውነት መዛል ያሉ የጎንዮሽ ጉዳቶችን ሳያስተናግዱ በሰላም መኖር ይችላሉ። በጥናቱ ላይ የተሳተፈች አንዲት ሴት ለዘጋርዲያን በሰጠችው ቃል ኬሞቴራፒ መውሰድ እንደማያስፈልጋት በምርመራው ስታውቅ የተሰማት ደስታ ልክ እንደ ገና በዓል ስጦታ የላቀ እንደነበርና ካንሰር ከተገኘባት ከ9 ዓመታት በኋላ ዛሬም ድረስ ጤናማና ንቁ ህይወት እየመራች መሆኑን ገልጻለች። የጥናቱ መሪ ፕሮፌሰር ሮብ ስታይን እና ፕሮፌሰር አያን ማክፈርሰን እንደተናገሩት ይህ ግኝት በህክምናው ዓለም ትልቅ ለውጥ የሚያመጣና አላስፈላጊ ኬሞቴራፒን የሚያስቀር ነው። ግኝቱ ለህመምተኞች የአካልና የስነ ልቦና እፎይታን ከመስጠቱም በላይ የዓለም ጤና ስርዓቶች ያላቸውን የህክምና ግብዓቶችና የገንዘብ አቅም ላይ ተመስርተው ይበልጥ ውጤታማ በሆነ መንገድ ጥቅም ላይ እንዲያውሉት ትልቅ በር ከፍቷል ብለዋል። ሴት የውሃ ተርብ ካልተፈለገ የወንድ ማሳደድና ከጋብቻ ጥያቄ ለማምለጥ ሲሉ ራሳቸውን ጥለው የሞቱ በመምሰል መሬት ላይ እንደሚወድቁ ተመራማሪዎች ደርሰውበታል። ለዝርዝሩ አማሩ ገብሩ። ይህ ልዩ ባህሪ ሴቶች የውሃ ተርቦች ጉልበታቸውን ለመቆጠብና ከአደጋ ለመከላከል የሚጠቀሙበት የመከላከያ ስልት መሆኑም ተረጋግጧል። ሴት የውሃ ተርቦች ካልተፈለገ ግንኙነትና ጥቃት ለማምለጥ ሲሉ አስገራሚ ስልት እንደሚጠቀሙ ሳይንቲስቶች በጥናት አረጋግጠዋል። ወንዶች የውሃ ተርቦች ከመጠን በላይ ሲያሳድዷቸው ሴቶች ከአየር ላይ በቀጥታ ወደ ታች በመውረድ መሬት ወይም ውሃ ላይ ካሉ እጽዋት ጋር ይጋጫሉ። ከዚያም ሙሉ በሙሉ ዝምታን በመምረጥ ልክ እንደ ሞተ አካል ሆነው በማስመሰል ይተኛሉ። በተለይ በስዊዘርላንድ የዙሪክ ዩኒቨርሲቲ የስነ ህይወት ተመራማሪዎች እንደሚሉት ሴቶች የውሃ ተርቦች ይህንን የሚያደርጉት በጠንካራ ሁኔታ ከሚጨቃጨቁና አንድ ጊዜ ከተጋቡ በኋላም ማሳደዳቸውን ከማያቆሙ ወንዶች ለመሸሸግ ነው ብለዋል። ይህ ባህሪ ሴቶቹ ካልተፈለገ ድካምና ሊደርስባቸው ከሚችል አካላዊ አደጋ ራሳቸውን እንዲጠብቁ ይረዳቸዋል። በአንዳንድ ሁኔታዎች ሴቷ የውሃ ተርብ አሳዳጅ ወንዱ ፍላጎቱን አጥቶ አካባቢውን ጥሎ እስኪበር ድረስ ሳትንቀሳቀስ ትቆያለች። ወንዱ ተስፋ ቆርጦ መሄዱን ካረጋገጠችና ስጋቱ ሙሉ በሙሉ መቀነሱን ካወቀች በኋላ ግን በድንገት በመነሳት በጸጥታ ከአካባቢው ብን ብላ ትጠፋለች። ይህ ዘዴ ሴቶቹ የውሃ ተርቦች ነፃ ሆነው የራሳቸውን ህይወት እንዲቀጥሉ ትልቅ ሚና ይጫወታል ሲሉ ተመራማሪዎች ያስረዳሉ። ከሰርግ ታዳሚዎች 87 በመቶ ያህሉ ለአንድ ጊዜ ብቻ የሚሆን ልብስ እንደሚገዙ ጥናቶች ባረጋገጡበት በአሁኑ ወቅት ለአማራጭነት የቀረበው የልብስ ኪራይ ዘርፍ የአየር ንብረት ስጋት እየፈጠረ መሆኑ ተገልጿል። ለዝርዝሩ ማሌት ደመላሽ። የልብስ ኪራይ አገልግሎቶች ለፈጣን ፋሽን፣ ለአካባቢ ጥበቃ ተስማሚ አማራጭ ሆነው በመቅረብ ላይ ናቸው። በርካታ ተጠቃሚዎች ለሰርግና ለልዩ ልዩ ዝግጅቶች አዳዲስ ልብሶችን ከመግዛት ይልቅ በየወሩ በደንበኝነት እየተመዘገቡ ልብሶችን፣ የእጅ ቦርሳዎችንና የክብር አልባሳትን መከራየት ጀምረዋል። የአገልግሎቱ ተጠቃሚዎችም ለአንድ ጊዜ ብቻ ለሚለበስ ልብስ ከፍተኛ ገንዘብ ከማውጣት ይልቅ መከራየት የበለጠ አዋጭ እንደሆነም ይናገራሉ። ትሬዳፕ የተሰኘ ተቋም በቅርቡ ባደረገው ጥናት ከሰርግ ታዳሚዎች መካከል 87 በመቶ ያህሉ ለአንድ ጊዜ ብቻ የሚሆን ልብስ ገዝተው እንደሚያውቁ አረጋግጧል። ነገር ግን የፋሽንና የሎጂስቲክስ ባለሙያዎች እንደሚናገሩት የልብስ ኪራይ አገልግሎት የታሰበውን ያህል አካባቢ ጥበቃ ሙሉ በሙሉ አስተማማኝ አይደለም። ልብሶቹ ለተጠቃሚዎች የሚላኩበት መንገድ፣ ተመልሰው የሚመጡበት የትራንስፖርት ሂደትና የደንበኞቹ የአጠቃቀም ልምድ ለአየር ንብረት መበከል የራሱ የሆነ አሉታዊ ተጽዕኖ እንዳለው ባለሙያዎች ያስረዳሉ። በተጨማሪም የልብስ ኪራይ አገልግሎቶች ለፈጣን ፋሽን፣ ለአካባቢ ጥበቃ ተስማሚ ምትክ ሆነው ቢቀርቡም የባለሙያዎች ጥናት እንደሚያሳየው የተመረቱበት የተጓጓዙበትና
የደረቅ ማጠብ ሂደት ለአየር ንብረት ተጽዕኖ የራሱ አሉታዊ ሚና አለው። ስለሆነም ሸማቾች የፈጣን ማድረሻ አማራጮችን ማስወገድና ልብሶችን ደጋግሞ መልበስ መግዛት ዋነኛ መፍትሄዎች መሆናቸውን ይመክራሉ። በቻይናው መንሻኦ ኩባንያ ይፋ የተደረገውና የቤት እንስሳትን ድምፅ 95 በመቶ በትክክል ይተረጉማል የተባለው አዲስ መሳሪያ ከፍተኛ መነጋገሪያ ሆኗል። አናውል ተስፋ ተጨማሪ አለው። ፔትል ቻት የተሰኘው በእንስሳቱ አንገት ላይ በሚታሰር አነስተኛ መሳሪያ አማካኝነት የሚሰራው ይህ ቴክኖሎጂ የቤት እንስሳቱ የሚፈጥሩትን ልዩ ድምጾችና የአካል ብቃት እንቅስቃሴዎች በጥብቅ በመከታተል የሚሰራ ነው። መሳሪያውም የሚሰበስበውን መረጃ በቀጥታ ወደ ስልክ መተግበሪያ በመላክ እንስሳቱ ምን ማለታቸው እንደሆነ ማለትም ራበኝ፣ ምግብ እፈልጋለሁ፣ ደስተኛ አይደለሁም ወይም ወደ ውጭ መውጣት እፈልጋለሁ ያሉ መልእክቶችን በጽሑፍና በድምጽ ለአሳዳጊዎቻቸው በግልጽ ያሳያል። ይህ ስማርት መሳሪያ የእንስሳቱ ፍላጎትና ስሜት የመለየትና በትክክል የመተርጎም ብቃቱ እስከ 95 በመቶ ከፍተኛ ደረጃ ላይ ደርሷል ተብሏል። መሳሪያውም ከ1 ሚሊዮን በላይ የእንስሳትን ድምጽና ባህሪ መረጃዎችን በመታገዝ በ1.2 ሰከንድ ውስጥ ፈጣን ትርጉምን መስጠት ይችላል። ይበልጥ የሚያስገርመው ደግሞ ቴክኖሎጂው ወደ እንስሳቱ የሚሰራ መሆኑ ነው። ይኸውም የሰው ልጅ የሚናገረውን ንግግር እንስሳቱ ሊረዱት ወደሚችሉት የድምጽ ሞገዶችና ዜማዎች ይቀይራል። መሳሪያውም በገበያ ላይ ለመሸጥ በዝግጅት ላይ ሲሆን ቴክኖሎጂውም ይፋ በተደረገ በጥቂት ቀናት ውስጥ ብቻ ከ10 ሺህ በላይ ለመግዛት መመዝገባቸው የቤትና እንስሳት አሳዳጊዎች ለጉዳዩ ያላቸው ከፍተኛ ፍላጎት አሳይቷል። በርካታ የሳይንስ ባለሙያዎች፣ የእንስሳት ተመራማሪዎችና የማህበራዊ ሚዲያ ተጠቃሚዎች የቴክኖሎጂው እውነተኛነትና አስተማማኝነትን በከፍተኛ ጥርጣሬና ስጋት እያዩት ይገኛሉ። የእንስሳት ባህሪ ባለሙያዎች እንደሚናገሩት እንስሳት የሚግባቡት በድምጽ ብቻ ሳይሆን በአካባቢ ሁኔታዎችና በለመዱት ልማድ ጭምር በመሆኑ በኤአይ ብቻ ሙሉ በሙሉ መተርጎም ከባድ ነው ሲሉ፣ ብዙዎች ጉዳዩ የንግድ ማስታወቂያ ስልት ሊሆን ይችላል የሚል ስጋት ሲሆን፣ ይህም አዲስ የሰው ሰራሽ አስተውሎት መሳሪያ በአሁኑ ወቅት በዓለም አቀፍ የቴክኖሎጂ መድረኮችና በማህበራዊ ሚዲያ ላይ ከፍተኛ ክርክር የተነሳበት ዋነኛ መነጋገሪያ አጀንዳ ሆኖ ቀጥሏል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን የመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ